ናው ዶክተር ቤዛ ሊሊን እንደመረዘቻት ደረሰበት። በፖሊስ ቁጥጥር ስር ዋለች። ባቡሬ እሳት ሆነ። አደይ አፏን አፈነች። ጉድ 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 አለች አደይ። በሚገርምና በሚደንቅ ሁኔታ ይቺ አረመኔና ጨካኝ ጭራቅ የሆነች ቤዛ መቼ ነው ከህይወታችን የምትወጣው? ጠርጥሬ ነበረ። ሊልዬ ያላንድ ነገር እንደዚህ እንደማትሆን ብላ አለች። ዶክተሩ ኧረ እባክሽ ተረጋጊ አደይ፣ አንቺን ላረጋጋ ወይስ ደግሞ ባቡሬን ላረጋጋ እያለ ሲል፣ ተወኝ ዶክተር፣ አንተማ ምን አሻህ? ምን ጎደለ? እና ሊሊ ለኔ ምን እንደሆነች እኮ በፍጹም አንተ አታውቅም ብላ አለችው። እንዴት እንደዚህ ትያለሽ አደይ? እኔማ በደንብ አድርጌ ነው የማውቀው። አንቺና እሷ ጓደኝነታችሁ፣ እህትነታችሁ እጅጉን ይለያል። አንቺ ለእሷ መኖርሽ፣ እሷ ደግሞ ለአንቺ መኖሯ። ነገር ግን ሳይገባኝ ቀርቶ ይመስልሻል? እኔ ራሱ እንዴት እንዳታለለችኝና እንዴት ወጥመዷ ውስጥ እንደገባው በፍጹም አላውቅም። አንቺ ሊሊ ብቻ ልትሆን ትችላለች ብለሽ ታስቢያለሽ? በጣም ብዙ መድኃኒት እኮ ነው እየገባ ሰዎቹ የሚወስዱት። ስለዚህ በዚህ ነገር ላይ አንድ ሰው አንድ ከሆነ ተጠያቂው እኔና ሆስፒታሉ ነን። ምን እንደማደርግ ራሱ አላውቅም ብሎ አላት። አደይ መለስ አለችና በጣም ይቅርታ ዶክተር፣ ተናገርኩ አይደለም ስሜታዊ ሁኜ። እውነት ለመናገር የማደርገውን ነገር እኮ አላውቅም። ደግሞ ለሊሊ ምን ያህል ቦታ እንዳለኝ አንተም እኔም በደንብ እናውቃለን። ሊሊ ከሌለች እኔ የለውም። የእውነቴን ነው ምልህ ሊሊ በጣም ነው ያሳሰበችኝና እንዲሁም ደግሞ ልቤ የተሰበረው ብላ አለችው። እባክሽ ተረጋጊ አደይ፣ እንደዚህ በመሆን ምንም የሚገኝ ነገር የለም። ነገር ግን እንደምንም ብለን ወደ ቀልቧ ልንመልስ እንችላለን። የድሮ ቦታዎች በመሄድ እንደውም የድሮ ሰዎችን በማምጣት ለእሷ ትክክለኛው ነገር ይመስላል ብሎ አላት። ምን ብቻ ግን ያ ኤላ ተመልሶ ይመጣል ብለህ በፍጹም እንዳታስበው ብላ ስትል፣ ምን ችግር አለው? ቆይ ለመዳንስ ቢሆን ኤላ ቢመጣ ችግር አለው እንዴ አደይ ብሎ ሲጠይቃት፣ አዎ እውነት ለመናገር እኔ ባቡሬና እንዲሁም ሊሊ እንዲለያዩ አልፈልግም። አደይ ሊሊ ከመጣች ይሄ ደግሞ ኤላ ከመጣ ደግሞ ሊሊ ያላስታወሰችበትን ሰዓት እጅጉን ትረግመዋለች። ስለዚህ በኋላ ችግር እንዲፈጠር አልፈልግም እና እንደምንም ብለን እኔና ባቡሬ እንድታስታውስና ነገሮችን ወደ ቀድሞ ሁኔታ ለመመለስ እንሞክራለን እንጂ በፍጹም ይሄንን ነገር ማድረግ አትችልም ብላ አለችው። በጣም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። አደይዬ በሚገርም ሁኔታ ከገጠር መጣች። ዶክተሩ ጋር ከተገናኘች በኋላ ዶክተሩ እጅጉን አዝኖና ልቡ ተሰብሮ ነበረ። አደይ እስከ ዛሬ የት ነበርሽ? እኛ ሁላ እኮ አንቺን እያልን ነበር፣ ደግሞም ስልክ አታነሽም ነበር ብሎ ሲላት፣ እባክህ ዶክተር በጣም ይቅርታ አድርግልኝ፣ ቤተሰቦች እኮ ለሌላ ወንድ ሊድሩ ነበረ እና እንደምንም አምልጬ ነው የመጣሁት ብላ አለችው። ምን አደይ የእውነት አንቺን ለሌላ ሊድሩሽ ነበር ማለት ነው? አዎ እውነት ለመናገር በማላውቀውና እንዲሁም ደግሞ እኔ ባልጠበቅኩት ሁኔታ አባቴ ለሌላ ባለሀብት ሊድረኝ ነበር፣ አምልጬ መጣሁኝ ብላ አለችው። ዶክተሩ ይገርማል፣ ዛሬም ባህልና ወጉ አልቀረም ማለት ነው። አረ ተወኝ እስኪ፣ ምኑን ይቀራል ብለህ ነው? እኔ እኮ ለምን እንደሚጠቅማቸው ምንም እያወቅኩ አይደለም። የሰው ልጅ ለሀብትና ለንብረት ብሎ ይህን ያህል መንገብገብ ምን ይሉታል ዶክተር? አይ አንቺ፣ የአንዳንዱ ሰው እኮ ጸባይ ይቀያየራል።
ለማንኛውም እናትሽን ዲቭን አታገቢም ያለችበት ምክንያት የራሷ ምክንያት ይኖራት ይሆናል። አንቺ ተረጋጊ ብሎ ሲላት ምኑን ልረጋጋው? ደግሞስ ምክንያት ያስፈልጋል ብለህ ነው? ዲቭ እኮ በጣም ጥሩ ልጅ ነው። እውነቴን ነው ምልህ በጣም መልከ መልካምና ጥሩና ጨዋ ልጅ ነው። ግን ደግሞ ለምን እንደሆነ የሰው መውደድ የለውም እንጂ ብላ ስትል ዶክተሩ ብድግ አለና እውነት ለመናገር ከፍጥነቱና ከቅናቱ በስተቀር ለእኔም ተመችቶኛል። ግን ደግሞ እራሱ ያቅ የለም እንዴ ማለቴ በቃ ተያት እናት ዞሮ ዞሮ ለአንቺ የሚጠቅምሽንና የሚበጅሽን ነው የምታውቀው። ስለዚህ እናትሽ የምትልሽን ነገር በሙሉ መስማት አለብሽ ብሎ አላት። ልክ ነህ አባት ያልመረቀው ትዳር መቼም ቢሆን ትዳር ሆኖ አያውቅም። እናም እንደምንም ብዬ ዲቭን ማሳመን አለብኝ። እኔም ደግሞ ከዲቭ ህይወት መውጣት አለብኝ። ሲጀመር ፍቅር የሚባለው ለእኔ አይሰራም ብላ ስትለው ነይ ልቀፍሽ እስኪ ብሎ ዶክተሩ እቅፍ አደረጋት። ቤዛ እና ዶክተሩ ስለ አደይ ስትጠይቀው ዛሬማ አደይ መታለች እናም አግኝቻት ነበር ብሎ አላት። እኔ የምልህ ዶክተር እስኪ ሳትደብቅ ንገረኝ፣ ምክንያቱም ለአንተ ምናልባት የሚጠቅም ነገር ልነግርህና ላስረዳህ እችል ይሆናል ብላ ስትለው ቤዛ እውነት ለመናገር ይህን ነገር ላንቺ መናገር አይኖርብኝ በፍጹም አላውቅም፣ ግን ደግሞ አደይን ሳልወዳት አልቀርም ብሎ አለ። ምን ስለምን መውደድ ነው የምታወራው? የእውነቴን ነው ምልሽ ገጠር ሂዳ ልቤ 99 ነው የመታው እና ይች ልጅ አላፈቀርካትም ብትይ መቼም ላምንሽ አልችልም ብሎ ሲላት ቤዛ ከት ብላ ሳቀችበት። ታዲያ ምን ችግር አለው? እንደምታፈቅራትና እንደምትወዳት ነገራታ። እንዴ ምን አስበሽ ነው? እሷ እኮ ፍቅረኛ አላት። በዛ ላይ ዲቭ በጣም ነው የሚያፈቅራት። ታዲያ ዲቭ አፈቀራት እንጂ የእውነት አደይ የምታፈቅረው ይመስላል? ምክንያቱም አደይ በይሉንታ የታጠረች ሰው ናት። እናም የሆነ ሰዓት ገጠር ሄዶ ታግታ ነበረ። እሱም አብሮ ከእሷ ጋር ታግቶ ስለነበረ የተለያየ አይነት መስዋዕትነትን ስለሚከፍልላት እንጂ የእውነተኛ ፍቅር ይዟት አይደለም። እናም ጠበቅ አድርገ ብላ አለችው። ዶክተሩ በመገረምና በመደነቅ ቤዛ ገና ዛሬ ስላደይ መልካም ነገር አወራሽ ብሎ ሲል አይ ዶክተር እኔ ሁሉም ሰው መልካም ስለማይለኝ ነው እንጂ እኮ እኔ በጣም መልካምና እንዲሁም ሰው ላይ የማልደርስ ሴትዮ ነኝ ብላ እራሷን ማሞጋገሱን ቀጠለችበት። ጀገራውና እንዲሁም ባቡሬ ትሰማኛለህ፣ አሁንም አየን ይቅርታ አድርግና ትወጣለህ፣ ካልሆነ ግን በፍጹም እዚህ ነው የምትበሰብሰው ብሎ ሲል እኔ ምን አጠፋሁኝና ትሰማኛለህ? ያኔ ብቻህን እስር ቤት ስትፋቀቅ እኔ ብቻ አልነበረም እንዲ ያለሁ። ታዲያ ዛሬ ምን ተገኘና ነው እናትህን ይቅርታ ጠይቅ የምትለኝ? አልጠይቅም ደግሞ ለዚች ለኮተት እናትህ ብሎ ሲለው በእርግጫና በካልሾ ግጥም አደረገው። አንተ ምን አገባ? እንግዲህ ገጀራው በፍጹም ሊሊንና ልተዋት አልችልም፣ በጣም ብዙ ገንዘብ ነው የሚሰጡኝ ብሎ ሲለው በቃ አልኩ አይደለም፣ ከገንዘብና ከፍቅር ፍቅር አይበልጥም እንዴ? እኔ እኮ እንደ ወንድም ነው ማይህ፣ እንደ ወንድምም ደግሞ ልንረዳዳ ይገባል እባክህም ቢለው በፍጹም አላደርገውም፣ እመነኝ። አንተ እንደፈለግክ ብትሆንም እንኳ እኔ ግን ሊሊን ፈልጌ እሰጣታለሁኝ ሲለው ላሳለፍነው ጓደኛ ብያሃለሁ። ምክንያቱም ከዚህ በኋላ አደይ ሊሊ ሰው የምትሆን አይመስለኝም። ሊሊ አብዳለች እያልኩ አይደለም። ታዲያ እኔ ብታብድ ምን አገባኝ? እንደውም ጥሩ ነዋ። ስታብድ ማንንም መለየት ስለማትችል አክስቷስ የምትፈልገው ዶክሜንቱን አይደለም እንዴ? የቤቱን ካርታና የተለያዩ የሀብቱን የእሱን ወረቀት ብቻ አይደል የምትፈልገው? እና ደግሞ ሊሊ እንድትፈርምበት ብቻ ነው። ሌላ ነገር እኮ አትፈልግም። ይልቁንስ ባቡሬ እባክህም ቢለው ምን እና ክዳት እያልከኝ ነው? ምን ችግር አለው? እስከ ዛሬ በጣም ብዙ ሰው ስናስለቅስ አልኖርንም እንዴ? ታዲያ እስከ ዛሬ አስለቀስን ማለት ዛሬ የምናስለቅስ ነው እንዴ? አንተ ሰውዬ ግን አብደሃል ልበል? ኧረ እኔስ አላበድኩም። ውድ የቻናሌ ቤተሰቦች የዛሬው አደይ ድራማ ይህን ይመስል ነበር።
በቀጣይ እስከምንገናኝ ኢትዮጵያ ሀገራችንን ሰላም ያድርግልን። የድብና የአደይ ነገር ምን ይሆን?